ሕይወት አንዳንዴ ያልተጠበቀ ነው። የ12 ዓመቱ ድሬ ፓርከር እና እናቱ ከሚችጋን ወደ ሩቅ ቤጂንግ ሲዛወሩ አዲስ ምዕራፍ እንደሚጀምሩ ያውቁ ነበር። ከልጅነቱ ጋር ለመላመድ ሲሞክር የልቡን የሳበችውን የቫዮሊን ተጫዋች ሜይ የሚል ተዋወቀ። ነገር ግን ፍቅሩን ያናጋው በቻንግ በተባለ የኩንግፉ ተማሪ አማካኝነት ነበር። ቻንግ በቅናት ስሜት ተገፋፍቶ ድሬን ማጥቃት ጀመረ። አንድ ቀን ድሬ ቻንግንና ቡድኑ በቆሻሻ ውሃ ሲረጭ ነገሮች ተባባሱ። የተናደዱት ጉልበተኞች ድሬን አሳደው አቅመቢስ እስኪሆን ድረስ ደበደቡት። በዚህ ጭካኔ በተሞላበት ጊዜ ተአምራዊ እርዳታ ከማንም በማይታሰብበት የህንፃው ሰራተኛ ቶሃን ጉልበተኞችን በቀላል እንቅስቃሴዎች አባሮ ድሬን አዳነው። ከዚያም ድሬ የኩንግፉ ማስተር መሆኑን አወቀ። ድሬ አቶ ሃንን እንዲያሰለጥነው ለመነው። አቶ ሃን ግን ከዘገየ ትምህርት ሳይሆን ከህይወት ጋር በሚስማማ የትግል ዘዴን አስተማረው። ጃኬቱን ደጋግሞ እንዲያወልቅና እንዲለብሰው በማድረግ ለጡንቻዎቹ የትግል ትዝታን እንዲያዳብር አደረገው። ከባድ የነበረው ስልጠና በጊዜ ሂደት ጥልቅ በሆነ ወዳጅነት ተቀየረ። ድሬ በአንድ ወቅት የሜይሃንግ ወላጆች በመካከላቸው እንቅፋት ሲፈጥሩበት ለአቶ ሃን በልቡ ያለውን የጭንቀት ስሜት አጋራው። በዚህ ወቅት አቶ ሃን ከዓመታት በፊት ሚስቱና ልጆቹን በሞት ያጣበትን የመኪና አደጋ አሳዛኝ ታሪክ ነገረው። ሁለቱ የየራሳቸውን ስቃይ በመጋራት ይበልጥ ተቀራረቡ። ድሬም ለመምህሩ ተጎልቶ ትምህርቱን ይበልጥ በታታሪነት መከታተል ጀመረ። ውድድሩ ደረሰ። በመጀመሪያ ላይ ድሬ በቀላሉ ተቃዋሚዎቹን ማሸነፍ ጀመረ። ነገር ግን በግማሽ ፍጻሜው ላይ ቻንግ ሊንግ የሚባለውን ጓደኛውን እንዲመታው አዘዘ። ሊያን ግን አዘናግቶ የድሬን እግር ክፉኛ ጎዳ። ምንም እንኳን ህመሙ ቢበረታበትም ድሬ ተስፋ ሳይቆርጥ ለመጨረሻው ፍልሚያ ተዘጋጀ። በፍጻሜው ላይ የቻንግን ጥቃት ሲመክት ቤተ መቅደስ ያለውን የእባብን እንቅስቃሴ አስታወሰና ተጠቀመበት። በመጨረሻም ቻንግን በጭንቅላቱ ላይ በመምታት አሸነፈው። ድል ሲያደርግ ቻንግ ራሱ ዋንጫውን ለድሬ ሰጠው። ከዚያም የቻንግ ተማሪዎች ለአቶ ሃን በመስገድ አዲሱ መምህራቸው እንደሆነ አሳዩ። ከአሁን በኋላ ድሬ ህይወቱ እንደ በፊቱ አይደለም። በትግል ብቻ ሳይሆን በጽናት፣ በሰላም፣ በድፍረት የራሱን ድል የተቀናጀ ልጅ ሆኗል። እናመሰግናለን። እባክዎትን እንደዚህ አይነት ተከታታይ ሪካፖች እንድንሰራለሁ ላይክ፣ ሰብስክራይብ እና የደወል ምልክቷን በመጫን ቤተሰብነቱን ያረጋግጡ።